ንጉሥ በመጨረሻም መልእክት አለኝ። የራሴ ነው። ይሄ የራሴ ነው። የአባቶችን ጨርሻለሁ። እግዚአብሔር ምሕረቱን ያምጣልን። ወደ ገዳማት እህል ላኩ ተብሏል። ወደ ገዳማት እህል መላክ ነው። ራሳችሁን በጾም ማዘጋጀት ነው። በጸሎት ማዘጋጀት ነው። እግዚአብሔር አምላኩ የሆነለት ሕዝብ እሳት ቢነዳ አይፈራም። ሦስቱን ሕፃናት ተመልከቱ። ሦስቱን ሕፃናት ወደሚነደው እሳት ሲጣሉ አልፈሩም። ምክንያቱም እግዚአብሔር ከነሱ ጋር ስላለ። ፈሪ ሕዝብ እግዚአብሔር የተለየው ነው። ቀጥቃጣ ሕዝብ እግዚአብሔር የተለየው ነው። እግዚአብሔር ሲለየን፣ መንፈስ ቅዱስ ሲርቀን እንፈራለን፣ እንሸሻለን፣ እንደነግጣለን። ፊታችን ያሉትን ሕፃናት እያሰብን በክንዳችን የታቀፍናቸውን እንቦቅላዎች እያሰብን እንትን እንላለን፣ እናስባለን፣ እንናገራለን፣ እንጨነቃለን። ግን አይደለም፣ እንደሱ አይደለም። ክርስቲያን አይፈራም። ክርስቲያን እግዚአብሔር የቀረበው አይፈራም። ሕፃኑ ቂርቆስንም መመልከት እንችላለን። እናቱ ኢየሉጣ ወደ እሳቱ በመግባት በፈራች ጊዜ እሱ መንፈስ ቅዱስን ስለተሞላ የ3 ዓመቱ ሕፃን ነው አትፍሪ እናቴ ብሎ ወደ እሳቱ ይዟት የገባው። መንፈስ ቅዱስ በእናትየውም ላይ ሲያር እዚያ የሚፍለቀለቅ ንፍር ውሃ ውስጥ ገብተው አልፈሩም ጉድ እስኪባል ድረስ። ሦስቱም ሕፃናት በትንቢተ ዳንኤል ላይ እንደምናየው ናቡከደነጾር ላቆመው ሐውልት ላቆመው ጣዖት አንሰግድም ባሉ ጊዜ ወደ እቶን እሳት ነው የተጣሉት። ድምፁ እንደ ነጎድጓድ ከሩቅ በሚሰማ ወላፈን ላይ ነው የተጣሉት። እሳቱ ግን ወደ እሳቱ የጣሏቸውን ሰዎች በልቶ አቃጥሎ ገሎ እነሱ ወደ እሳት ውስጥ ከገቡ በኋላ በእሳቱ ውስጥ ይመላለሱ ነበር ይላል። በእቶን እሳት ውስጥ አቤት የእግዚአብሔር ሥራ! አቤት የመድኃኔ ዓለም ሥራ! አቤት የልዑል እግዚአብሔር ሥራ! አቤት የፈጣሪ ሥራ! ምክንያቱም እሳቱ የተፈጠረው በእግዚአብሔር ነው። እሳቱን ውሃ ማድረግ የሚችል እግዚአብሔር ነው። እግዚአብሔር ነው። እሳቱን ወደ ውሃ መቀየር የሚችል እግዚአብሔር ነው። በእሳት ውስጥ ተመላለሱ። ፍሙን እያነሱ በጨርቃቸው ላይ ያደረጉ። በባህሪው ጨርቅና እሳት ዘመድ አይደለም፣ ስሙምም አይደለም፣ አይስማሙም። ነገር ግን ፍሙን እያነሱ በጨርቃቸው አደረጉ። የፀጉራቸው አንዲት ቅንጣት አልተቃጠለችም። ናቡከደነጾርም አለ ወደ እሳቱ ክተቱ ያልኳችሁ ስንት ሰው ነው? 3። ታዲያ እኔ የማየው 4ተኛው የእግዚአብሔር ልጅ የእግዚአብሔር ሰው ማን ነው ብሎ እስኪጠይቅ እስኪደነቅ 4ተኛ ይታየኛል አለ። የእግዚአብሔር መልአክ ቅዱስ ገብርኤል ከእነርሱ ጋር ሆኖ እሳቱን ወደ ውሃ ለውጦ እንትን ብሏል። ሕዝቅያስን እንመለከታለን። ትሞታለህ ብሎ እግዚአብሔር ነው የነገረው። ባህታውያን ሳይሆኑ፣ መናንያን ሳይሆኑ፣ በረኸኞች ሳይሆኑ ራሱ እግዚአብሔር መጥቶ ትሞታለህ፣ ቤትን አስተካክል ባለው ጊዜ ሕዝቅያስ በእግዚአብሔር የተፈረደበትን ፍርድ አስቀይሯል። ምን አድርጎ? ወደ ግድግዳውም ዞሮ በመኝታው አለቀሰ። እግዚአብሔር ሆይ ማረኝ አለው። ዕድሜ ስጠኝ አለው። የንስሐ ጊዜ ስጠኝ አለው። እግዚአብሔርም የተቆረጠውን የሕዝቅያስን ዕድሜ ቀጠለለት። 15 ዓመትም ሰጠው ይለናል። የተነገረው በሙሉ መቀየር የሚችል እግዚአብሔር አለ። እንዴት ነው ግን የሚቀየረው? ንስሐ ስንገባ። አብዛኛው ይደነግጣል፣ እንደ ፍየል ነው። አሁን ብዙ ሰው ተጨንቋል። አሁን ብዙ ሰው አዝኗል። አሁን ብዙ ሰው አንቦታል። ግንስ ዘሪው ዘር ሊዘራ መጣ። ከዚያ ዘሩ በእሾህ መካከል ወደቀ፣ በጭንጫ መካከል ወደቀ፣ በለም መሬት ወደቀ ይለናል። ዘሩ የተባለው የእግዚአብሔር ቃል ነው። ከዛ ልባችን ውስጥ ይገባል። ልባችን ውስጥ ከገባ በኋላ ግማሹ ይጸድቅለታል፣ ግማሹ ስራችን አንቆ እንዳይጸድቅ ያደርገዋል፣ ግማሹ በጭንጫ ይሆናል፣ ግማሹ ወፎች መጥተው ይበሉበታል ይላል። ሰይጣን አጋንንት ማለት ነው። ልባችን ውስጥ ቀርቶ ወደ ንስሐ እንዳንገባ፣ ወደ ሥጋ ወደሙ እንዳንቀር፣ ወደ ካህን እንዳንቀር
ከልባችን አጋንንት ይወስደዋል። ስለዚህ ከዚህ ቪዲዮ በኋላ ነገር ዓለሙን ረስቶ ቢራውን ከፍቶ ሲጋራውን እየማገ ሐሺሹን እየማገ ሺሻውን እየማገ ዝሙቱን እየሰራ በቀደመ መንገዱ ይመላለሳል። ለጊዜው ግን እንደ ፍየል ነው፣ ደንግጧል። በኋላ ግን ይመለሳል። ስለዚህ ሁላችንም ዓለም አላፊ ናት። አዎ በአንድነት እንቁም። እየታረዱ ላሉት ፍትህ እንጠይቅ፣ እናልቅስ፣ እንጸልይ፣ ወደ እግዚአብሔር እንመለስ። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ስለ ሕፃናቱ ሲል፣ ስለ ምንም ስለማያውቁት ሲል፣ ስለ እንስሳቱ ሲል፣ ስለ አረጋውያኑ ሸሽተው ሩጠው ማምለጥ ስለማይችሉት ሲል እግዚአብሔር ይቅር ይበላል። እግዚአብሔር ይማረን። ኢትዮጵያን በቃሽ ይበላል። አባቶቻችን ታላላቆቻችን በሰሩት ግፍ እኛም በሰራነው ግፍ ሕፃናት ልጆች ምንም የማያውቁት ምንም አይደረጉ። የመሪዎቻችንን ልቦና ይለውጥልን እግዚአብሔር። ሌላው በመጨረሻ ያለችኝ 5 ደቂቃ ላይ ነግራችኋለሁ። በአሜሪካ የተሰበሰበው $2300 $2,300,000 ንግግር ላይ ናቸው። አሁንም ውይይት ላይ ናቸው። በምን መልኩ ይሄዳል የሚለው 40 ሚሊዮኑ ለተጎዱት ሰዎች ይከፋፈል ተብሎ ነበረ። ነገር ግን በሻሸመኔም በባሌም በሐረርጌም በአሩሲም ያሉት ስደተኞች የተጠየቅነው የባንክ አካውንት የለም፣ የደረሰን ብር የለም፣ ከየትና እንዴት ተብሎ ወጣ እንደተባለ አናውቅም ብለዋል። ኮሚቴው ቀርቦ ለሕዝብ ያስረዳ። ሰውየው ሳይፈርም፣ ሰውየው ሳያውቅ፣ ሳይጠየቅ፣ ስደተኞቹ ሳይነገራቸው የባንክ ቡክ ተዘጋጅቷል፣ 40 ሚሊዮን ብር ሊከፋፈሉ ነው ማለት ይሄ ነውር ነው። ይሄ ግፍ ነው። ይሄ ሌብነት ነው። ይሄ ወራድነት ነው። ታላላቅ የተባላችሁ ሰዎች ቀርባችሁ አስረዱ። ሻሸመኔ አሁንም ለቅሶ ላይ ናቸው። ያው ግማሹ ወደ ጠበል፣ ግማሹ ወደ ሰው ቤት እየሄደ ነው። ቤተ ክርስቲያን ያሉት የሚያውቁት ነገር የለም። ያው ዘመድኩን በቀለ ለምኗል፣ በቴሌቪዥን ሲነገር ሰምተናል፣ ያየነው ነገር የለም ብለዋል። እግዚአብሔር ይፍረድ። ዝም ብትሉ እኔ ዝም አልልም። አንደኛው ይሄ 3 አካላትን በስም ጠርቼ እናገራለሁ። ጴጥሮሳውያን ህብረት የምትባል በቀሲስ ሙሉቀን የምትመራ ኃይል የመስከረም 4ቱን ሰልፍ የጠመዳችሁ ሙሴ የትራንስፖርት ሚኒስትሯ ባል እዚህ ውስጥ ለምን እንደገባ አናውቅም፣ ውጣ። ሙሴ የምትባል የትራንስፖርት ሚኒስትሯ ባል ለምን እንደመጣ አናውቅህም፣ ውጣ። ሙሉቀን የምትባል ቀሲስ ሙሉቀን የምትባል ከዚህ ሴራ ውጣ። እናንት የመስከረም 4ቱን ሰልፍ ያጨናገባችሁ ትላንትና በአደባባይ ሚዲያ ቀርባችሁ ስትፎክሩ የነበራችሁ ጴጥሮሳውያን ውጡ። ከአቡነ ዮሴፍ ጋር ከሲኖዶሱ ዋና ጸሐፊ ጋር ቢሮ ተሰጥቷችሁ የምትሸርቡትን ሴራ እግዚአብሔር ያፈርሰዋል። ጴጥሮሳውያን የሚባል አስመላሽ ኮሚቴ የመብት አስከራሪ የሚባል ነውረኛ ደግሞአለሁ፣ ነውረኛ ቤተ ክርስቲያን አሳልፎ የሚሰጥ ሻጭ አውደልዳይ ነው። በዚህ ጉዳይ ዳንኤል ክብረት እንድትጽፍልኝ እንድትደውልልኝ አልፈልግም። ተሸክማቸው ዙር። አሉላ ሰለሞን እንድትደውልልኝ እንድትጽፍልኝ አልፈልግም። ተሸክማቸው ዙር። ታደሰ ወርቁ እንድትደውልልኝ እንድትጽፍልኝ አልፈልግም። ተሸክማቸው ዙር።
ጴጥሮሳውያን ኅብረት የሚባል ግን እጅን ከቤተ ክርስቲያን ላይ አንሳ። ይሄው ነው ያለው። ስለዚህ ቤተ ክርስቲያን መብት አስከባሪ መብት አስመላሽ የሚባል የላትም። መብቷን የሚመልስላት እግዚአብሔር ነው። ድረ ሌባ ሁላ ዘራፊ ሁላ እንደ ቋመጣችሁ ይቀራል ማለት ነው። ሌላው አቶ አንተነህ አቢሲኒያ ባንክ የነበርከው አቶ አንተነህ አሁን እዚህ ሽምግልና እዚህ ኮሚቴ አብይ ኮሚቴ ውስጥ ቤት በኩል መተህ እንደገባ አናውቅም፣ ውጣ። አቢሲኒያ ባንክ እዛ የሰራውን ግፍ እዛው ጨርስ። አናውቅም፣ ውጣ። አቶ ፋንታውን ሙጬ እድሜ ልክህን ቤተ ክርስቲያንን እንዳደማ አትኑር፣ ውጣ። ዘማሪት ፋንቱ ወልዴ ከህዝብ የተሰበሰበውን ልብስ ከህዝብ የተሰበሰበውን ንብረት የት አደረስሽው? ሸጥሽው? ለጥቅምሽ አዋልሽው? የት አገባሽው? ቤተ ክህነት ገብቶ ተቀምጧል። የተቸገሩት ባሌ ነው ያሉት፣ የተቸገሩት አሩሲ ነው ያሉት። ሞዴስ የላቸውም፣ ዳይፐር የላቸውም፣ በሽተኞች ናቸው። ሕፃናቱ ብርድ ላይ ናቸው። አምባሳደር ፍጹም የኢትዮጵያዊ አምባሳደር በአሜሪካ የኢትዮጵያ አየር መንገድን አስፈቅደው ከቀረጥ ነፃ የገባውን ከፋንታውን ሙጬ ጋር ተደራድረሽ ምንድን ነው ያደረግሽው? ወጥተሽ አስረጅ። እኔ ተነፍሳለሁ፣ እኔ ይወጣልኛል፣ እኔ ተናግሬ ይወጣልኛል። ለሽ ነው ምለው እኔ ይወጣልኛል። ፈንዳ ጧበል ፈንዳ ጧበል አልኩ፣ ፈንዳ። አዎ ለህዝቡ ይድረስ። ፋንቱ ወልዴ ዘማሪት ፋንቱ ወልዴ ችግር ካለ ችግሩን ተናገሪ። ከባልሽ ከልጆችሽ ተለይተሽ ከወጣሽ ይኸው ወር አለፈሽ። ንብረቱ ኢትዮጵያ ከገባ ወር አለፈው። ችግረኞቹ አልደረሳቸው። ምክንያቱ ምንድነው? ተናገሪ። እንዲህ መጠየቅ ስንችል ነው እንትን የምትሉት እናንተ 40 ሚሊዮኑን ለህዝብ ሳታከፋፍሉ ህዝቡ ደረሰኝ ሳይል እኛ 2.3 ሚሊዮኑን ብር አንልክም 2.3 ሚሊዮኑን ብር ጎፈንድሚ መልሰነው ለህዝቡ ይመለስለታል። ምድረ ሌባ ሁላ እንዲህ አይደለም፣ ትክክል አይደለም። እነ ዶክተር ንጉሱ አካሄዳችሁን አስተካክሉ፣ በጠበቅናችሁ መልኩ ሂዱ፣ ድሆችን ማዕከል አድርጉ፣ የተጎዱትን ሄዳችሁ ስጡ። ከየት ነው የባንክ ደብተሩን ያመጣችሁት? ከየት ነው የባንክ ቡኩን ያመጣችሁት? ቤተ ክህነት ከባንኩ አውጥታችሁ ሰጣችኋለች። ከየት አምጥታን የሰጠችው? ለምንን ያመጣ? እኔ ለምኛ ያመጣሁት ብር ነው። አዎ ወግንናዬ አሁንም ለህዝቡ ነው፣ ለምእመናኑ ነው። አዎ ለምእመናኑ ፈንዳልኩ ጧበል የጴጥሮሳውያን ኅብረት የሚባል ተሞዳሟች የታከለ ኡማ አቃጣሪ የነበረ በጥቅም ታስረው ቤተ ክርስቲያንን አሳልፎ የሰጠ ፌክ ካህናት ሦስቱም ቤተ ክርስቲያንን አንገቷን እንድታቀረቅር ያደረጉ፣ በዚህም ምክንያት ከመንግሥት ሹመኞች ጥቅማጥም የተሰጣቸው የዘመኑ የቤተ ክህነት ሮናልዶ ቅዱስ ፓትርያርኮቹን ሊያለያዩ የተሾሙ የተቀመጡ መርዞች፣ አንዴ እዚህ አንዴ እዛ የሚያጫውቱ ተጠንቀቁ። አባይ ዮሴፍ የምትባል ዮሴፍ አባይ ነው። ዮሴፍ አባይ ብፁዓን ሊቃነ ጳጳሳት ተጠንቀቁት፣ እሱንም ቢሆን ተጠንቀቁት። አቡነ ናትናኤል እነግሮታለሁ፣ ብፁዕ አቡነ ሄኖክ እነግሮታለሁ። ተጠንቀቋቸው። አለቀ። ስለዚህ እዛ በቴሌግራም ግሩፕ እዛ ኢትዮጵያ እስከ አሜሪካ ያለውን መረብም መበጣጠስ አለበት። ስለዚህ 40 ሚሊዮኑን ለባለ ጉዳተኞቹ ይድረስ። ከዚያ በኋላ ያንን እናደርሳለን ማለት ነው። ይሄው ነው መሆን ያለበትም ይሄ ነው። እኔ ኃላፊነት አለብኝ። አልቅሼ እንቅልፍ አጥቼ
በጫካ በመቃብር በወንዝ በጀርመን ተንከራትቼ የለመንኩት ገንዘብ ነው። ይሄ ገንዘብ መንገድ ላይ ቀሊጦ ብሎ እንዲቀር አልፈልግም። ሙከራ እዛ ያለውን እንሞክር ብለናል። ምስራቅ ሐረርጌ 1 ብር አልደረሳቸውም። ምዕራብ ሐረርጌ 1 ብር አልደረሳቸውም። በቤተ ክርስቲያን ተጠልለው ያሉት የባንክ ቡክ ወጥቶላቸዋል። 37 ሚሊዮን ብር ወጥቷል የተባለው የት ከየት እንዴት የነማ የለም። አልዋሽም። ምን አገባኝና ለየትኛው ዕድሜ ብዬ አልዋሽም። ታላላቅ ሰዎች እናቶ ትእዛዙ፣ እናቶ ብርሃን፣ ሌሎቻችሁ እነ ወይዘሮ ኤልሳ የምትባሉ ተጠንቀቁ። ለራሳችሁ ስም ስትሉ ተጠንቀቁ። እውነት እንዲሰራ ግፉ። እውነት እንዲሰራ ግፉ። አዎ ግፉ። በዚህ አይነት አይደለም መዓት አይደለም መቅሰፍት ሌላም ይገባን ነበረ። አሁን ሌላው ኮሚቴ ደውሎልኛል። አዲስ አበባ ያለው ኮሚቴ ምንድነው የሚሰራው? አቶ አንተነህ ማን ነው ይለኛል። አቶ አንተነህ የአቢሲኒያ ባንክ የነበረ ነው፣ ሂድ እዛ ጠይቀው። አሁን ዶላር ይመጣል ብሎ ድለላ የመጡ ናቸው እነዚህ። ድለላ በቃ ወዲህ ልታረግ። ይሄው። ስለዚህ ጴጥሮሳውያን የሚባል ነገርኳችሁ። ምንም ማንም አይደለም። ማንም አይደለም። ሲገፋ ደግሞ እናገራለሁ። ጴጥሮሳውያን ውስጥ ያሉት በሙሉ የማኅበረ ቅዱሳን ልጆች ናቸው። አንድም ሶስትም የትሪኒቲን ኮንሰፕት ይዞ መሄድ አይቻልም። ሁሉም ቦታ እዛም እዚህም መልክ እየቀየሩ መሄድ አይቻልም። እነ ብርሃኑ አድማስ የምትጫወቱትን ጨዋታ እዛው በሜዳችሁ ተጫወቱት። ድጋሚ እናገራለሁ። አሉላ ጥላሁን ወዳጄ ነህ፣ ወንድሜ ነህ፣ እንዳትደውልልኝ። በሕዝብ ሁሉ ፊት ነው የምነግርህ። በሕዝብ ሁሉ ፊት ነው የምነግርህ፣ እንዳትደውልልኝ። ስትደውልልኝ ደግሞ ያበጠ ነገር ይፈነዳል። ታደሰ ወርቁ ተሳስተህ እንዳትደውል። ስልክህንም አላነሳው ስለማላናግርህ ነው፣ ስለማልፈልግህ ነው። ጴጥሮሳውያን ኅብረቶች ነን የምትሉ በሙሉ ማለት እንዳትደውሉ አልፈልግም። የማንንም መስማት አልፈልግም። ይሄ ይውረድ። እኔ በራሴ መንገድ እቀጥላለሁ። እኔ ጋር 5 ሳንቲም የለም። እኔ እጅ 5 ሳንቲም የለም። አያገባኝም። ገንዘቡ ያለው ካህናቱ እጅ ነው። ግን ለድሆቹ ቢደርስ ደስ ይለኛል። ህዝቡም የሰጠው ለድሆቹ ስለሆነ ለተቸገሩት ስለሆነ ማለት ነው። ስለዚህ አንድ ሰው ይሄ ጴጥሮሳውያን ኅብረት ስለሚባል ቢያወራኝ አይመለከተኝም። ብሎክ ነው ማረገው። ባለፈው ሽማግሌዎች ደውላችሁ ነው ያስቆማችሁ። ዳንኤል ክብረት እሪ ብለህ ነው ያስቆምከኝ። እነዚህ ነውረኞች ባክተዋቸው ዘመዴ ብለኝ እምተውበት ምክንያት ለካስ ለሌላ ጉዳይ ነው። እሺ 10 ቀን ሰጥተውናል። 15 ቀን 40 ሺህ ሰው አደራጅተን እንዲህ እናረጋለን ብለው ነበር። 40 ሺህ ሰው የሚሉት የቴሌግራም የሰበሰቡትን ነው። ቴሌግራም ላይ የሰበሰቡትን ምን እንደሚሉ አናውቅም። ብርሃኑ አድማስ ጥሩነቱ ለራሱ ነው፣ ለኔ አይደለም። አያገባኝም። ይፈንዳ፣ አያገባኝም። እኔ ስለ ብርሃኑ አድማስም አያገባኝም፣ አይመለከተኝም። የአምናውን ሰልፍ የቲሸርት ነጋዴዎች ነው የሚለውን እነ ሙሉ ቀን ትላንት አደባባይ ላይ የተናገሩትን ብርሃኑ አድማስ ያስቀጸላቸውን ነው። ብርሃኑ አድማስ ደግሞ የሚዘወረው በአንተነህ ነው። አንተነህ ደግሞ ከአቢሲኒያ ባንክ ባደረገው ነገር ነው። እንደውም ወደፊት ተዘጋጅቼበት እመጣለሁ። አንኗኗራትም ወይ ቤተ ክርስቲያኒቷ ወይ እናንተ ወይ እኛ አብረን እንጠፋታለን። አብረን እንዲሁ ተከድኖ ይብሰል የሚባልበት የለም። ፋንታውን ሙጬ በፈጠረ አምላክ ቤተ ክርስቲያኒቷን ዘላለም ስታደማት አትኑር። ከወይዘሮ እጅጋየሁ ጋር ሆነ ስታደማት ኖርክ። ከነበጋሻው ጋር ሆነ ስታደማት ኖርክ። አሁን ደግሞ አታድማት። ፋንታውን ሙጬ በፈጠረ አምላክ ተፋታት። በቃ ቤተ ክርስቲያን ፋንቱ ወልዴ የአሜሪካ ማናት? የአሜሪካ ሕዝብ እኔ ነኝ የለመንኩት። ክቡር አምባሳደሩንም እኔ ነኝ የጠየቅኩት። ቤተ ያሬድ ላይ እኔ ነኝ የጠየቅኩት። መርካቶ ወስደሽ ሽጠሽውም ከሆነ ንገሪን። በየቀኑ ደውላለሁ፣ አልደረሰንም እያሉ ነው።
አልደረሰንም እያሉ ቤተ ክህነት ስደውል አለ ተቀምጧል እያሉኝ ነው። አረሳስታችሁ ልትሸጡት ነው። አዳዲስ ልብስ ነው፣ የሕፃናት ልብስ ነው፣ ዳይፐር ነው፣ ሞዴስ ነው። ቤታቸው ንብረታቸው ተቃጥሎ ሜዳ ላይ ለወደቁት የአሜሪካ ሕዝብ የሰጠው ነው። የኢትዮጵያ አየር መንገድ በነፃ ያስገባው ነው። የኢትዮጵያ መንግስት ያለ ቀረጥ ያስገባው ነው። ክቡር አምባሳደሩን አቶ ፍጹምን እግዚአብሔር ይስጦት፣ ረጅም ዕድሜ ይስጦት። የኢትዮጵያ አየር መንገድ ኩራታችንንም እግዚአብሔር ይስጦት። በጉምሩክ ላይ የሚሰሩትን እግዚአብሔር ይስጣቸው። ነገር ግን የኛዎቹ ጉደኞች እናንተ መዓት ጠሪዎች፣ የቤቱ ሸክሞች፣ ሃይማኖት አሰዳቢዎች፣ አሁን ለሚስት ልታለብሳት ነው፣ አንተ ለዘመድ ልትሰጠው ነው፣ ሽጠ ልትበላው ነው። ነቀርሳ ያርግብህ። ፋንቱ ተናገሪ። ዘማሪት ፋንቱ ወልዴ የምዕተ ዓመታት ልፋትሽ ከንቱ እንዳይሆን ድካም እንዳይሆን ፋንቱ ወጥተሽ ተናገሪ። ወር አልፎሻል። ይኸው ነው። ብሔራዊ ኮሚቴ ይቋቋማል። ብሔራዊ ኮሚቴ ሲቪው ይቀርባል። እከሌ ተብሎ አሁን በዶክተር ንጉሱ አንተማመንም። እኔ አልተማመንም። በቃ በዚህ አይነት አልተማመንም። ስለዚህ የአሜሪካ መንግስት ማነው ስሙ የኢትዮጵያ የአሜሪካ ኤምባሲ የሀገር ሽማግሌዎች ተብሎ በህዝብ የተመረጡ ሰዎች ሲቪያቸው ተቀምጦ ቅዱሳን ፓትርያርኮቹ የሚመሩት አካል ነው። ይህን ገንዘብ ከተረከበን መናኛውላ ተጠግተህ አንተ በደም ገንዘብ ልትከብር ትፈልጋለህ። አፈር ብላ አትከብራትም። ደላላ ከባንክ ጋር ትነጋገራለህ። ደግሞ ይሄ ባንክ ይህን ሰጥቶኛል፣ ይህን ባንክ አፈር ብላ አትበላት። ሌቦች፣ መዓተኞች፣ የእናንተ መዓት ነው ይህንን ሁላ የሚያመጣው። ስለዚህ ለችግረኞች ይድረስ። የለመነው ለችግረኞቹ ነው። ይድረስ። ሰው እየተራበ ነው። ሰው እየተጠማ ነው። በዚህ በኩል እኛን ሰዎች እየጨቀጨቁን ነው። ብሩን ምን አረጋችሁት እያለን ነው። እኔ ጋር 5 ሳንቲም የለም። ብሩ በአሜሪካ ባንክ በጥብቅ ሁኔታ ተቀምጧል። አለቅ እንደ ሞጣው በአየር ላይ አድርጌ አላስቀረውም። የሚቀር አይደለም። ለክሬ ነው የምሰራው፣ ለማዕተቤ ነው የምሰራው። ለየትኛው ዕድሜ ብዬ ይኸውን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ለአምላካችን ክብር ምስጋና ይድረሰው። አባቶቼ ካህናት ደውሉልኝ። ሌላው ሳረሳው እዚሁ እንግሊዞች ማለት እንግሊዝና አየርላንዶች ከነ ብርሃኑ አድማስ ጋር የጀመራችሁትን ልመና ቀጥሉበት። እኔን እንዳትደውሉልኝ ግባልኝ እንዳትሉ። ይሄኛውም የማደርገው ግራ ገብቶኛል። እንደገና ደግሞ እንዳጠሩልኝ። እነ ብርሃኑ አድማስን አይደል የጀመራችሁት? እነዛ ምናምን ያደረጋችሁት ከእነሱ ጋር ጨርሱ። እኔ ጋር እንዳትደውሉ። እንግሊዝና አየርላንዶች አያገባኝም። ካናዳዎች እንዴት እናርገው ብላችኋል? እንደምታደርጉ አድርጉት። አያገባኝም። አሁን ባለው ሁኔታ ግን ለድሆቹ ብሩ አልደረሰም። ይሄንን ነው የማውቀው። 40 ሚሊዮኑ አልደረሰም። የባንክ ቡክ አልወጣላቸውም። ንብረታቸው የወደመባቸው ክርስቲያኖች ያገኙት ነገር የለም። ምን እንደተደረገ የማውቀው ነገር የለም። ደውሉልኝ አባቶቼ፣ በጸሎት እንዝጋው። ነገ እግዚአብሔር ካለ እመጣለሁ። ያለበለዚያ እያብሰለሰላችሁ ቆዩ። ንስሐ ግቡ፣ ንስሐ እንግባ፣ ወደ ራሳችን እንመለስ፣ ቤታችንን እናስተካክ፣ አመላችንን እናስወግድ፣ ለፍቅር እንዘጋጅ፣ ጸጋ መንፈስ ቅዱስን ለመልበስ እንዘጋጅ። ይሄ የሚሆነው ደግሞ ከኃጢአት ከልማድ ስንርቅ ነው። ከልማድ ኃጢአት እንውጣ፣
ምክረ ካህን የካህናትን ንስሐ ለመቀበል እንዘጋጅ። ይሄንኑ እናድርግ። ሙዳየ ምጽዋት በራሱ ጊዜ ቆሟል። የሚዘረፍ የለም። አሁን የሚዘረፍ የለም። የሚያሳዝኑኝ ካህናት አባቶቼ ናቸው። የንስሐ ልጆች ካህናት አባቶቻችሁን በግል ለመርዳት ሞክሩ። እንዳይርባቸው፣ ቤታቸው እንዳይዘጋ፣ ልጆቻቸው እንዳይዘጉ ተሰብስባችሁ በወር ለንስሐ አባቶቻችሁ ክፈሉ፣ ለዲያቆናቱ ክፈሉ። ይህንን ነው እና ይሄ ነው። ደግሜ ነው የምነግራችሁ። ጴጥሮሳውያን ኅብረት የሚባል መርዝ ከቤተ ክርስቲያን ይነቀል። ሙሉ ቀን የምትባል ሰው ዞር በል። ሌሎቻችሁ በሙሉ እዛ ጴጥሮሳውያን ኅብረት ውስጥ ያላችሁት በሙሉ ዞር በሉ። ብዙዎች አደባባይ ሚዲያን ተከተሉ፣ የኢትዮ ሚዲያን ተከተሉ፣ ሰማያትን ተከተሉ፣ የማኅበረ ካህናቱን ተከተሉ። ስሙ፣ አድምጡ። አባይነ ካሴ ዲያቆን አባይነ ካሴ ኢንጂነርን በቴሌግራምም ተከተሉት፣ ስሙት፣ እዩት፣ አድምጡት። እንትኑ የተገፈፈለት ሰው ነው። በቃ ጸጋው እየበዛለት የመጣ ሰው ነው። ከእውቀት ጋር፣ ከጥብዓት ጋር፣ ከድፍረት ጋር፣ ከሃይማኖት ጋር ምናልባት እነዛ ጓደኞቼ የሚላቸው የሚሰማቸው አይመስለኝም። እንዳትሰማቸው፣ አባይነህ እንዳትሰማቸው፣ ወንድሜ እንዳትሰማቸው። በያዝከው መንገድ ቀጥል። ለየትኛው ዕድሜ ቀጥል። ይኸው። ስለዚህ ደውሉልኝ። መስመር ላይ ያላችሁ ደውሉልኝ። ደውሉልኝ። አንመጣለን። ማንም የሚቀር የለም። ቤተ ክርስቲያን እንዲህ እየደማች ለግለሰቦች ጥብቅና አንቆምም። ወላ ዳንኤል ክብረት ወንድሜ ነው፣ በሚወቀስበት ይወቀሳል። ጠብቀኝ። ዳንኤል ክብረት ወንድሜ ነው፣ የቅርብ ወንድሜ፣ እንደ ሥጋ ዘመዴ ነው። ግን በሚወቀስበት ይወቀሳል። ማን ነው እሱ? ምን ስለሆነ? ከፓትርያርኩ ከቅዱስ ፓትርያርኩ ይበልጣል? ከቅዱሳን ፓትርያርኮቹ ይበልጣል? ከሊቃነ ጳጳሳቱ ይበልጣል? አይበልጥም። ሴራውን እናከሽፋለን። ምንም እንዳትፈሩ፣ ምንም እንዳጠረጥሩ፣ ቅንጣት ታህል እውነት እንናገራለን። የኢትዮጵያን ቤተ ክርስቲያን እውነት በመናገር ነፃ እናወጣታለን። ለቀደመ ክብር፣ ለቀደመ ተጋድሎ፣ ለቀደመ ሥራ ብለን ነው እሽሩሩ ብለን ከነ ሕመማችን የተቀመጥነው ማለት ነው። ማኅበረ ቅዱሳንም አንድም ሦስትም እየሆነ በየቦታው እንደ አሜባ መልኩን የሚቀያይሩ ግለሰቦችን የሚወልደውን ያቁም። ማኅበረ ቅዱሳን በቀደመ ክብሩ እንዲሄድ አመለክታለሁ፣ አቤት እላለሁ። የምወደው ማኅበሬ በግለሰቦች እንዳይጠለፍ እመክራለሁ። ደላሎች ግን ራሳችሁን አውጡ። ራሳችሁን አውጡ። ደላሎች ሌባ ሁላ እዛ ስታማኝ ትቆይና መልሰ ደግሞ ትደውልልኛለህ። እዛው ራስህን ችለህ ያገኛችሁትን ቤት ማን የሰጣችሁ? ይህን ሰፋፊ ግቢ ማን ያስረከባችሁ? ኮሮና መጣ እንጂ ጴጥሮሳውያን የብልጽግና ስልጠና ለወጣቶች ለሰንበት ትምህርት ቤቶች ልትሰጡ አልነበር እንዴ? እናንተ አሳፋሪዎች፣ ማፈሪያዎች። ይሄ ነውር ነው። ተደበቅ። ቤተ ክርስቲያን ቀና ትላለች። ተደበቅ። ምድረ ደላላ ሰርታ አትብላና የሙዳየ ምጽዋት እየጠበቅክ ነው። እሺ የሚደውል ካለ ብዬ ነበር። እሺ ክቡራን ምዕመናን፣ እንግዲህ መስመር ላይ አንድ ሰው አግኝቻለሁ። ክቡር አባታችን አባ ሙሴ ይባላሉ። ኖርዌይ የሚኖሩ አባቴ ናቸው። አሁን
አባ ብዬ ስገባ መጀመሪያ የመጣልኝ የእሳቸው ስለሆነ ነው። የዛሬው እድል እናንተን የመባረክ እናንተን ቃለ ምዕዳን የመስጠት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብላችሁ አባታችን ሆይ ብላችሁ ወደ መኝታችሁ ትሄዳላችሁ። ደዋዬ ናቸው፣ ጠያቄ ናቸው። በመከራዬም በሐዘኔም ጊዜ የማይለዩ ናቸው። በአካል አላቃቸውም እንደ ሌሎቹ ሁላ። ስለዚህ ማስፈቀድ እንኳን የለም፣ አላስፈቀድኩም። እንደምታውቁት አላስፈቅድም። ደውዬ እንዲህ ማዛቸው ናቸው። ስለዚህ ሁላችንም የዛሬው መልእክት ከባድ ነው፣ ለሳቸውም በጣም ጥሩ ነው። የበረኞቹ ቃል የተነገረበት ሰዎች ለንስሐ ራሳቸውን ያዘጋጁበት ለሀገር ሰላም የምንመኝበት መርሃ ግብር ነበር የዛሬው። ሁላችንም በጥሩ ሁኔታ ነው ያለነው። በአውሮፓ በአሜሪካ በአሁኑ ሰዓት ከ11,000 ሰው በላይ በዩቲዩብ ታሪክ የሌለ ነው። ከ11,000 ሰው በላይ መስመር ላይ አለ እና በጣም 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 ብዙ ህዝብ ነው መስመር ላይ ያለው። በካናዳ በአውሮፓ በየቤቱ ዘግታችሁ የተቀመጣችሁ የካህን ድምፅ ቡራኬና ቃለ ምዕዳን የናፈቃችሁ በአረብ አገር ያላችሁ፣ በአውስትራሊያ ያላችሁ፣ በሩቅ ምስራቅ ያላችሁ፣ ለትምህርት ለሥራ የወጣችሁ፣ በአፍሪካ በኢትዮጵያም ያላችሁ ለጸሎት ተነሱ። ሁላችንም ለጸሎት እንነሳ፣ ለጸሎት እንነሳ። አባታችን ቃለ ምዕዳን ሰጥተው መክረውን አባታችን ሆይ ብለን በጋራ ጸልየን ራሳችንን ዝቅ ዝቅ አድርገን በእንተ እግዝእትነ ማርያም እግዚኦ መሐረነ ክርስቶስ ብለን ይፍቱኝ አባቴ ብለን ተፈተን ወደ መኝታችን እንሄዳለን። ሌሎቻችን ወደ ስራችን እንሄዳለን። አሁን ለጸሎት እንነሳ። አባታችን ይቀጥሉ። ሌሎቻችሁ እምነታችሁ ያልሆነ ሃይማኖታችሁ ያልሆነ ምን ተባለ ምን ተወራ ብላችሁ እስካሁን የቆያችሁ የእስልምናም የፕሮቴስታንት የካቶሊክ ሌሎቻችሁ አሁን የጸሎቱ ጉዳይ ስለማይመለከታችሁ መውጣት ትችላላችሁ። ኦርቶዶክሳውያን ባለማዕተቦች ግን ለጸሎት እንነሳ። አባታችን አባ ሙሴ ቃለ ምዕዳንና ቡራኬ ይሰጡናል። አባታችን እንደምን ዋሉ እንደምን አመሹ? ይቀጥሉልኝ። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያስተማረን የመከረን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ላስተማረን ለመምህራችን እግዚአብሔር አምላክ ቃልዎትን ያሰማልን፣ ረጅም ዕድሜን ሙሉ ጤንነትን ከመልካም አገልግሎት ጋር ያድልልን። የሰማነውን በዓለም ሁሉ ያላችሁ ይህንን ቃል የሰማችሁ አማኞች ሁሉ እግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ረድኤት በረከት ከእናንተ ጋር ይሁን። ሁላችንንም ፍጻሜያችንን ያሽንን ኢትዮጵያን ቤተክርስቲያናችንን ከፈተና ከመከራ ሁሉ እንዲጠብቅልን እግዚአብሔር የሁላችንን ፍጻሜ አሳምሮ ለመንግስቱ እንዲያበቃን በረድኤት እንዳይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ዱር እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ
በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእየ ወአምላኬ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከእናንተ ጋር ይሁን። ሰላም እደሩ። እግዚአብሔር አይለየን። አሜን። ደውላለሁ። ክቡር አባታችን ደህና ይደሩ። እሺ፣ እግዚአብሔር ይስጥልን። ደህና ሁኑ፣ ሰላም ሁኑ። እንዳልኳችሁ እዚህ ጋር የምትናገሩ አሉ። ዲያቆን ዮርዳኖስ አበበ የሚባል ደግሞ በበረሃው የአዋጅ ነጋሪ ቃል እያለ የሚናገር የበረሃ ሰው አለ። የእሱንም ፔጅ ተከታተሉ። ግን አሁን የምጠቁማችሁ ከፔጆች ዲያቆን አባይነህ ካሴን ተከታተሉት። በጣም የኔ ድምፅ የኔ ልሳን እየመሰለኝ ስለመጣ ነው። ቴሌግራም ቻናሉንም እለጥፍላችኋለሁ፣ ገብታችሁ ተከታተሉት። ሁላችሁንም አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ካለ ነገ ካላለ ደግሞ አረፍ ብዬ ወይ ተነገ ወዲያ እመጣለሁ። ምናልባት የተለየ ነገር ካለ እመጣለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሻሎም፣ ሰላም፣ ደህና ሁኑ። ንጉሥ የቅዱሳን ቅዱስ ምስጋና ይድረስ ኢየሱስ ክርስቶስ መዓልትና ሌሊት የሚታዘዙልህ ምስጋና ይድረስ ኢየሱስ ክርስቶስ የዘላለም ንጉሥ የቅዱሳን ቅዱስ ምስጋና ይድረስ ኢየሱስ ክርስቶስ መዓልትና ሌሊት የሚታዘዙ
ምስጋና ይድረስ ኢየሱስ ክርስቶስ